بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد طيب طوات باينو تمرتاችን ላይ تعريفات ضرورية ብለን تعريف العقيدة ነበር ያየነው አቂዳ ማለት ምን ማለት ነው በቋንቋ ደረጃና እንዲሁም ደግሞ በሸሪዓ እይታ አቂዳ ሲባል ምን እንደሚፈለግበት አይተን ነበር አሁን ደግሞ تعريف السلف سلف ማለት ምንድነው የሚፈለግበት ምን ማለት ነው የሚለውን እናያለን السلف في اللغة سلف ማለት በቋንቋ ደረጃ ما مضى وتقدم يهد ያለፈ ማለት ነው ከኛ በፊት አልፎ የሄደ يقال سلف الشيء سلفا عند ነገር ማለፍን አልፏል አይ مضى ሄዷል ማለት ነው والسلف الجماعه المتقدمون سلف ምንላቸው ከዚህ በፊት ያለፉ ጀማዓዎች ናቸው አው القوم المتقدمون في السير ወይም ደግሞ ካንተ በፊት ቀድሞ የሄዱትን ሰዎች ለማለት ነው የሚጠቀሙበት በቋንቋ ደረጃ ማለት ነው سلف የሚለው ትርጓሜ ከኛ በፊት አልፎ የሄደ የሚልን ትርጉም ነው የሚሰጠን قال الله تعالى ይሄንን ሰለፍ የሚለውን ትርጉም ቁርአን ላይ አላህ Subhanahu Wa Ta'ala ሲጠቅሰው ይሄንን ለመግለጽ فلما اسفونا انتقمنا منهم فاغرقناهم اجمعين ባስቆጡን ጊዜ ተበቀልናቸው አለ አላህ Subhanahu Wa Ta'ala فلما اسفونا ባስቆጡን ጊዜ انتقمنا منهم ከነርሱ ላይ ተበቀልናቸው فاغرقناهم اجمعين ሁሉንም አሰመጥናቸው አለ فجعلناهم አደረግናቸው ሰለፈን ያለፈን አደረግናቸው ومثلا تمثالات للآخرين ከኋላቸው ለሚመጡ ሰዎች ማለት ነው ለሌሎቹ አይ جعلناهم አደረግናቸው ሰለፈን متقدمين ይሄዱ ከዛ በፊት አልፎ ይሄዱ ቀደምት አደረግናቸው لمن عمل بعملهم የእነሱ አይነት ስራ ለሚሰራ ሰው መገሰጫ ሊሆኑ ማለት ነው وذلك ليعتبر بهم من بعدهم ይህም የሆነው ከእነርሱ በኋላ የሚመጣው ሰው እነርሱ የሰሩትን ስራ አይቶ اعتبار ሊወስድ ማለት ነው وليتعظ بهم الآخرون ከዛ በኋላ የሚመጡ ሰዎች በእነርሱ ሊገሰጹ ተፈልጎ ነው በእነሱ ላይ ይሄ እርምጃ የተወሰደባቸው አላህ Subhanahu Wa Ta'ala እንዲህ አይነት ተግባር የሚሰራን ሰው ከነሱ በቀደምቶቹ ላይ የወሰደውን አይነት ቅጣት እንዳያመጣባቸው እንዲተነቀቁ ለማድረግ ነው አላህ والسلف سلف የሚባለው من تقدمك من آبائك وذوي قرابتك الذين هم فوقك في السن والفضل سلف ማለት من تقدمك من آبائك ካንተ በፊት የነበሩ ቀድሞ የሄዱት ቀድመ አያቶች وذوي قرابتك እንዲሁም ደግሞ የቅርብ ካንተ ጋር ቀራባ ያላቸው የዝምድና ሐረግ ያላቸው الذين هم እነዚህ እነርሱ فوقك ካንተ በላይ የሆኑ في السن በእድሜ والفضل በክብር በደረጃም ማለት ነው ولهذا ለዚህም ማስባል سمي الصدر الأول من التابعين السلف الصالح ከኛ በፊት የነበሩ የመጀመሪያዎቹ ታቢዒኖች መጀመሪያ ላይ ነበሩ ከሰሃባ ጋር የተገናኙ ቀደም ያልናቸው እነርሱ ምን ተብለው ተጠሩ السلف الصالح ተብለው ተጠሩ ማለት መልካም የሆኑ ያለፉ ሰዎች ተብለው ተጠሩ ይሄ እንግዲህ የሰለፍ የሚለው ቃል ትርጓሜ በቋንቋ ደረጃ ነው السلف في الاصطلاح ሰለፍ ሲባል ከሸሪዓ አንፃርስ ምንድነው የሚፈለግበት የሚያመላክተው ምንድነው ከተባለ اذا اطلق السلف عند علماء الاعتقاد የአቂዳ ዑለማዎች ዘንድ ሰለፍ የሚለው ቃል ከተሰጠ ወይም ከተጠራ ምንድነው የሚያመለክተው فانما تدور كل تعريفاتهم ሁሉም የዚህ ገለጻቸው ይሽከረከራል حول الصحابه በሰሃባዎች ዙሪያ او الصحابه والتابعين ወይም ደግሞ በሰሃባዎችና በታቢዒኖች ዙሪያ ይሽከረከራል او الصحابه والتابعين وتابعيهم من القرون المفضله ወይ ደግሞ ሰሃባዎች ታቢዒኖችና አትባኡ ታቢዒን እነዚህ በተመረጡ ክፍለ ዘመኖች የነበሩትን ሰዎች ያጠነጥናል ወይም ደግሞ እዚያ ዙሪያ ነው የሚሄደው አለ ሰለፍ የሚለው من الائمه الاعلام المشهور لهم بالامامه والفضل واتباع السنه والامامه فيها እነዚህ አሁን ያልናቸው ሰሃባ ታቢዒኖችና አትባኡ ታቢዒን የተባሉት من الائمه الاعلام በጣም የታወቁ የሆኑ የዲን መሪዎች المشهور لهم ለእነርሱ የተመሰከረላቸው የሆኑ بالامامه በመሪነት والفضل እንዲሁም በብልጫ ማለት ነው በደረጃ واتباع السنه ሱናን በመከተል የታወቁ የሆኑና የተመሰከረላቸው والامامه فيها በሱና ላይ መሪ የሆኑ ሰዎችን ነው የሚያመላክተው واجتناب البدعه والحذر منها እንዲሁም ደግሞ ቢድዓን በመራቅና ከርሷ በማስጠንቀቅ የሚታወቁ የሆኑትን ነው አእምሮአችን ምን የሚያደርገው የሚያስበው እነዚህን ሰዎች ነው ሰለፍ የሚባለው በሸሪዓ ደረጃ ممن اتفقت الامه على امامتهم وعظيم شأنهم في الدين
ኡማው የተስማማባቸው የሆኑ በምን አላ ኢማመቲን በመሪነታቸው ወአዚም ሻእኒሂ ማለት በዲን ላይ ያላቸው ቦታ ሻእናቸው የእነርሱ ጉዳይ የእነርሱ ሁኔታ በጣም ከፍተኛ ቦታ ያለው የሆነ በኡማው ዘንድ ፊዲን በዲን ጉዳይ ላይ ማለት ነው ولهذا ለዚህማ ሲባል سمي الصدر الأول بالسلف الصالح የመጀመሪያዎቹ የሰሃባዎች ዘመን ሰዎች ምን ተብሎ ተጠሩ አማኞቹ ሰለፉን ሷሊህ ተብሎ ተጠሩአል قال الله تبارك وتعالى الله سبحانه وتعالى لكنا يتقبل هنا جيت عمل هلال ومن يشاكك الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونسله جهنم وساءت مصيرا ومن يشاكك الرسول መልእክተኛውን የተከራከረ ወይም ደግሞ መልእክተኛውን የተጻረረ ማለት ነው መልእክተኛውን የተጨቃጨቀ ሰው من بعد ما تبين له الهدى ቀናቸው ለሱ ግልጽ ከተደረገለት በኋላ መልእክተኛው ይዘውት የመጡት መንገድ ሐቅ መሆኑ ከተገለጸለት በኋላና ከተረዳ በኋላ ያፈነገጠ ወይተቢዕ غير سبيل المؤمنين የሙእሚናኖችን መንገድ ትቶ ከነርሱ ውጪ ያለን መንገድ የተከተለ ሰው ማለት ሙእሚናን የተባሉት ሷሃባዎችን ነው طيب نوليه ما تولى ወደ ዞረበት እናዞረዋለን وساءت ونسله جهنم الناس ገባዋለን وساءت مصيرا መመለሻዋ ከፋለ አላህ Subhanahu Wa Ta'ala جهنم ማለት ነው ስለዚህ እንግዲህ ሰዎች መልእክተኛው ይዘውት የመጡት ሪሳላ ዲን ሱና ግልጽ ከሆነለት በኋላና የሰሃባዎች መንገድ ትክክለኛ መንገድ መሆኑ ካወቀ በኋላ ከዚያ ውጪ ሌላን መንገድ የፈለገ ሰው ከዚያ ውጪ ሌላ አካሄድ አለ ብሎ የሄደ ሰው ወደ ዞረበት እናዞረዋለን አለ አላህ Subhanahu Wa Ta'ala جهنم እናስገባዋለን جهنم ደግሞ መመለሻዋ ከፋለ አላህ وقال تعالى الله سبحانه وتعالى ولله القرآن አንቀጽ ላይ ምን ይላል والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم والسابقون الأولون من المهاجرين والأنصار النزيا يقدموا يهونت مجمريا يقدموا يهونت بمن የአላህን ዲን በመቀበል የመልእክተኛውን ትእዛዝ በመቀበልና የሳቸውን መልእክተኝነት ሳቸው ይዘውት የመጡትን ሪሳላ በመቀበል ቅድሚያ የወሰዱ ሰዎች من المهاجرين والأنصار ከሙሃጅሮችና ከአንሳሮች ሙሃጅር የሚባሉት ከመካ ወደ መዲና ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ወይም ከሳቸው በፊት ሆነ ከሳቸው በኋላና ከሳቸውም ጋር ወደ መዲና የተሰደዱት ማለት ነው በዲናቸው ምክንያት አንሳር የተባሉት ደግሞ መዲና ላይ ነብዩ መሐመድንና ሰለላሁ ዐለይሂ ወሰለም ሱሐባዎችን ከለላ ሰጥተው ዲኑ የበላይ እንዲሆን ከአላህ ዘንድ የመጣው ሪሳላ የበላይ እንዲሆን ያደረጉና ራሳቸውም ተግብረውት ሌላውም እንዲተገብረው መንገድ የጠረጉና ያስተካከሉ ሰዎች አንሳሮች ይባላሉ والذين اتبعوهم باحسان على الله እነዚያም ደግሞ እነርሱን የተከተሉ ሰዎች በመልካም ሁኔታ ማንን ሙሃጅሮችንና አንሳሮችን የተከተሉ ማለት ነው ረዲየላሁ ዐንሁም አላህ Subhanahu Wa Ta'ala ከእነርሱ ወደደ ወረዱ ዐንሁ እነርሱም ከአላህ ወደዱ አላህ ስራቸውን ወደደላቸው እነርሱ ደግሞ አላህ የሰጣቸውን ምንዳ ወደዱ ማለት ነው እነዚህ ሰዎች ማን ሙሃጅሮችና አንሳሮች እነርሱንም በመልካም የተከተሉ ሰዎች አላህ ስራቸውን ወደደላቸው እስከ መቼ ድረስ እስከ ዕለተ ትንሣኤ ድረስ ማለት ነው ጊዜ አይገድበውም ዘመን ቦታ አይገድበውም ዘር አይገድበውም ሁሉም እነርሱን በመልካም የተከተለ በሙሉ የአላህ ውዴታ ምን ተደርጎለታል ተመስክሮለታል ማለት ነው እነርሱም ደግሞ የአላህን ምንዳ ወደዱለት ወአዕደ ለሁም ጀናቲን ተጅሪ ተሕተሃ الأنهار ከሰዎቿ ወንዞች የሚፈሱባት የሆነችን የአትክልት ስፍራ ገነት የምትባል ሀገር አዘጋጅቶላቸዋል አላህ خالدين فيها أبدا በርሷ ውስጥ ዘውታሪዎች ሲሆኑ ምኞታቸውን አግኝተው ስኬታማ ሆነው በርሷ ውስጥ ውጡ ማይባሉና እንዲሁም ዝንተ ዓለም የሚኖሩ የሆኑ በተድላ ሀገር ላይ የሚኖሩ በጣፈንታቸው ያማራላቸው የሆኑ ሰዎች ናቸው ذلك الفوز العظيم ይህ ነው እንግዲህ ትልቅ የሆነ እጣ ብሎ ማለት ይህ ነው ትልቅ ስኬት ብሎ ማለት ይላል አላህ Subhanahu Wa Ta'ala እውቅና የሰጠው ለማን ነው ከተባለ ለሙሃጅሮች ለአንሳሮችና እነርሱን ለተከተለ ሰው هذه محور ايش الدعوه الصحيحه ይሄ እንግዲህ محور ነው አላህ ሚዛን ነው ማለት ነው ሰዎች እንዳይዋልሉ ሰዎች ምን ሊያዝ ምን ሊጨብጥ እንዳይሉ የመጣው ሁሉ እውነት እንዳይመስላቸው የመጣው ሁሉ ትክክል ነው ብለው እንዳያምኑ እንዳይቀበሉ አላህ Subhanahu Wa Ta'ala ትክክለኛው መንገድ የትኛው እንደሆነ የገለጸበት አንቀጽ ነው ይሄ ሙሃጅሮችና አንሳሮች የመጀመሪያ ሚዕያሮች ናቸው ሚዛኖች ናቸው እነርሱ ሰዎች የሚለኩባቸው ማለት ነው ምን አላህ የእነርሱ ዲን ሐቅ ነው ብሎ መስክሮላቸዋል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ እንዳሉ መስክሮላቸዋል ከዚያ በኋላ እነርሱን በመልካም የተከተለ ሰው በሙሉ ሐቅ ላይ ነው ማለት ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም حديث الافتراق لاي افترقت اليهود على 71 فرقة
وافترقت النصارى على 72 فرقة وستفترق أمتي على 73 ملة أو فرقة بلو كلها في النار إلا واحدة كل مئساتنا عنده سكران صحابة وش من قالوا سواه لتو لأسات ميهونو سووش إنما الناتشو بلو ألتيكم دانتا إلا چوم كميت أفاوسو النرس من قالوا ما هي أيل مان اتشي نجا متوطوانا يجنتي هونچو فرقة يتنيو هانچو بلو تيكواتشو صحابة وش من هي يا رسول الله صلى الله عليه وسلم سيرواتشو هي من كان على ما عليه اليوم وأصحابي زاري أننا يني صحابوش ያለንበት መንገድ ላይ የሆነ ሰው ነው አለ ይሄ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠ ምስክርነት ነው የቁርአኑ አንቀጽ ደግሞ ከአላህ Subhanahu Wa Ta'ala የተሰጠ ምስክርነት ነው ከዚህ ውጪ መንገድ የሚፈልግ ሰው ካለ ኪሳራ ውስጥ መሆኑ ያረጋግጥ ማለት ነው ዋስትና አልተወሰደለትም እንዲሁም ደግሞ ማረጋገጫ አልተሰጠው ከሰሃባዎች መንገድ ውጪ ለማንንም ማረጋገጫ አልተሰጠም ለማንንም ዋስትና አልተሰጠም የሰሃባዎች መንገድ ነው ትክክለኛ መንገድ መሆኑ አላህ መስክሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስክሮ የእነርሱን መንገድ ተከተሉ የተባለው ማለት ነው ዛሬ እስልምና የማንንም ሰው አስተሳሰብ የማንንም ሰው የጭንቅላቱ ውጤት አይፈልግም ምንድነው የሚፈልገው ኢትባ መከተል ነው خلاص ማንን المهاجرون والانصار ማንንም አይደለም የምትከተለው አንተ ፉላን ወአላህ ነከሌ የሚባል ነገር ማንንም አይደለም የምትከተለው ማንን المهاجرون والانصار مهاجروችና አንሳሮችን ትከተላለህ ሰሃባዎች التابعون واتباع التابعين እነርሱን ነው የምትከተለው ማለት ነው ከዛ ውጪ ማንንም የማንንም ድርጅት አባል መሆን አያስፈልግም የማንንም ቡድን አባል መሆን አያስፈልግም የማንንም አንጃ አባል መሆን አያስፈልግም ምን የለህም ላንተ የምስክር ወረቀት አታገኝም የትኛውም አንጃ የትኛውም ቡድን የትኛውም መስራች የትኛውም ረምዝ ተከታይ ከሆነ ዋጋ የለህም የማን ሲቀር የሙሃጅሮችና የአንሳሮች ይሄ ነው ዋስትና የተሰጠው الله يمسكرለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመሰከሩለት መንገድ ማለት ይሄ ነው ስለዚህኛ ሃይራውስ ለንገባ አይገባም ማለት ያን ውጅምብሩስ ለንገባ አይገባም ድል ያለው በዚህ መንገድ ነው ነጃህ ያለው በዚህ መንገድ ነው የአላህ እርዳታ ያለው በዚህ መንገድ ነው ብለን ፍልስፍና አያስፈልገንም የማንንም ሰው የአእምሮ ውጤት አያስፈልገንም የሚያስፈልገን ايش الاتباع መከተል ብቻ ነው ማለት አላህ ነው ያለን وقال النبي صلى الله عليه وسلم خير الناس قرني በላጭ ሰዎች ብሎ ማለት እኔ ባለሁበት ዘመን ላይ ያሉት ናቸው አለ ثم الذين يلونهم ከዚያም ቀጥሎ ያለው ዘመን ላይ ያሉት ታቢዒኖች ማለት ነው ثم الذين يلونهم اتباع التابعين ሶስት የሰሃባዊ ዘመን ነብዩ ያሉበት የታቢዒኖች ዘመን اتباع التابعين خلاص እነዚህ በላጮች ናቸው እነዚህ ሰዎች በላጮች ናቸው ورسول الله صلى الله عليه وسلم وصحابته والتابعون لهم باحسان هم سلف هذه الامه እነዚህ ናቸው ሰሃባዎች ታቢዒኖችና اتباع التابعين የኛ ሰለፎቻችን የምንላቸው እነሱ ናቸው وكل من يدعو الى مثل ما دعا اليه رسول الله صلى الله عليه وسلم وصحابته والتابعون لهم باحسان فهو على نهج السلف ማንኛውም ታቢዕ ማንም የትኛው ሰው ማለት ነው በቡድንም ይሁን በግል ሰሃባዎች ወደ ተጣሩበት የሚጣራ ከሆነ ታቢዒኖች ወደ ተጣሩበት ከተጣራ አትባኡ ታቢዒን ወደ ተጣሩበት ከተጣራ እሱ ምን ላይ ነው ያለው አላ ነህጅ ሰለፍ ማለት ነው በሰለፎች መንገድ ላይ ነው ያለው በሰሃባዎች መንገድ ላይ ነው ያለው በታቢዒኖች መንገድ ላይ ነው ያለው በየትኛውም ዘመንና የትኛውም ቦታ ላይ ቢሆን ማለት ነው ወደ ነው መጣራት ያለበት ከተባለ ሰሃባዎች ወደ ተጣሩበት ሰሃባዎች ወደ ተጣሩት ወደ الصحابه الى ماذا دعوا الى التوحيد والى السنه ማለት ወደ ሱናን የተጣሩት ወደ ተውሂድ የተጣሩት ከዚህ ውጪ የማንንም ቡድን አባል እንድንሆን አልተጣሩም ማለት ነው የማንንም አንጃ ቡድን አስለን አንጃ የሚባል ነገር የለም ቡድን የሚባል ነገር لماذا ለምን አስፈለገ ነብዩ የምስክርነት ወረቀት ሰጥተው ሳለ አላህ የምስክርነት ወረቀት ሰጥተው ሳለ ለሙሃጅሮችና ለአንሳሮች ከዛ በኋላ ሌላ አንጃ ለምን አስፈለገ ከዚያ በኋላ ሌላ ቡድን ለምን አስፈለገ ባጢል ላይ ናቸው እነሱ አንተ ሌላ አንጃ ስትመሰርት ሌላ ድርጅት ስታቋቁም ሌላ ቡድን ስትመሰርት ምን ይያልከ ነው የሙሃጅሮችና የአንሳሮች ቡድን ምን አይደለም ይያልከ ነው ሐቅ ላይ አይደሉም እኮ ነው ይያልከ ያለው የነርሱ መንገድ ፈላህ ያወጣም ይያልከ ነው የነርሱ መንገድ ለእስልምና ድል አያቀዳጅም ይያልከ ነው አላህ ግን ያለው ምንድነው የሙሃጅሮችና የአንሳሮችን መንገድ ተከተሉ ነው ያለው خلاص ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነርሱን መንገድ ተከተሉ ብሏል ለምን ያስፈልጋል ከዛ በኋላ ሌላ አዲስ ተአሲስ ማድረግ አዲስ መመስረት አዲስ ቡድን ማቋቋም አዲስ አንጃ መፍጠር አዲስ መንገድ መፈልሰፍ ለምን አስፈለገ ቦታ የለውም ይሄ ማንንም ይሁን መስራቹ ማንንም ይሁን የትም ይመስረት ከሙሃጅሮችና ከአንሳሮች ውጪ ያለ ጀማዓ ውድቅ ነው ኢዘን አንተ ለማንንም ወላእና በራ ልትቋጥር ወይም ደግሞ ልትመሰረት አይገባህም ወዳጅነትና ጠላትነት መመስረት ያለበት ለማን ለሙሃጅሮችና ለአንሳሮች ነው መሆን ያለበት ያ اخي انتبه طيب ከነርሱ ውጪ ለማንም ምን አያስፈልግም ወላእና በራ አያስፈልግ ወላእና በራ ውስጥ የምትገባ ከሆነ ከዚህ ውጪ ላለ አንጃ የምትሞግት ከሆነ ከዚህ ውጪ ላለ ግለሰብ የምትሞግት ከሆነ ግለሰቡ ማንንም ይሁን ማንንም በየትኛውም ዘመን የትም ቦታ ላይ ያለ ሰው ይሁን የምትሞግት ከሆነ ከትክክለኛ መንገድ ውጪ ነው ያለው ማን ያለ الله ማን ያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም والتحديد الزمني ليس شرطا في ذلك የጊዜ ገደብ
ሸርጥ አይደለም ለዚህ አለ ለምን ለሰለፍ يعني አትባዕ ሰለፍ ለመሆን ወይ ደግሞ على منهج السلف ለመሆን የጊዜ ገደብ ሸርጥ አይደለም ሸርጡ ምንድነው ከተባለ الدعوة إلى ما دعا إليه الصحابة تابعون وأتباع التابعين النرس ولا تتعربت متعرات النرس بعملوا ነገር ማመን እንጂ ከዛ ውጪ በእነሱ ዘመን መኖር ሸርጥ አይደለም በእነሱ ዘመን ላይ ያልነበረ ሰለፊ አይደለም ወይም ደግሞ የሰለፍ አቂዳን ያለው ለማለት አይቻልም አይባልም በየትኛውም ዘመን ላይ ይኖር እነሱ ባመኑበት ነገር ይኖርና ወደ እነሱ መንገድ ይጣራ ይሄ በሰለፎች መንገድ ላይ ነው ያለው አው يسمى سلفيا نعم بل الشرط هو موافقة الكتاب والسنة في العقيدة والأحكام شرط ምንድነው ከተባለ በሰለፎች መንገድ ላይ ለመሆን ቁርአንና ሐዲስን መስማማት ማለት ነው ያንተ አስተያየት ያንተ እይታ ያንተ አመለካከት ያንተ እምነት ከቁርአንና ከሐዲስ ጋር የሚሄድ መሆን አለበት في العقيدة بأكيدام قد لاي والأحكام بدنجاجيوش ماله والسلوك بأكيد لاي بفهم السلف بسلفوش جنزابي لاي يتمسرت مهون اللبت إهينو شرطه فكل من وافق الكتاب والسنة قرآن حديثني تسمى موافق على الرجع فهو من أتباع السلف البلد إيه سلفوش تكتاينون لا وإن باعد بينه وبينهم المكان والزمان برسلنا بأن الناس معكل بوتنا زمن كان من بيعرق ماله وأنه أمنتنا ملكاكته ينسيون ومن خالفهم الناس يتكررنا فليس منهم كالناس አይደለም وإن عاش بين ظهرانيهم በማከላቸውም ቢኖር ማለት ከነ አቡበከር ጋር የነበሩ እና አቡ ለሃብ من سلفيوش ናቸው مشكلة يا أخي سبحان الله العظيم والله لا حول ولا قوة إلا بالله كان أبوبكر كان عثمان كان عمر كان علي ጋር የነበሩ ሰዎች ካዲያኖች ናቸው አላህ የጀሃነም እሳት ማቀጣጣያ ያርጓቸዋል ማለት ما ينفع ከነሱ በማከላቸውም ብትኖር እንኳን ሰለፊ ልትሆን አይደለም ምንም ወደፊት አያረጋህም ማለት እስልምና ውስጥ ትገባ አይፈቅድልህም ኢዳን ምንድነው ከተባለ የእነርሱን እምነት ማመንና የእነርሱን አመለካከት መከተል ወደ እነርሱ መንገድ መጣራት የትም ቦታ ላይ ሆነ በየትኛውም ዘመን ላይ ምን ያደርጋል ከእነርሱ ያደርጋል ወኢማሙ ሰለፍ الصالح هو رسول الله صلى الله عليه وسلم انتبه የሰለፎች መሪያቸው ማን ነው ኢማማቸው ማን رسول الله صلى الله عليه وسلم سيد قطب የማን መሪ ነው የኢኽዋኖች መሪ ነው መሐመድ ኢብኑ ኢልያስ የማን መሪ ነው የተብሊጎች መሪ ነው طيب ማን የሱፊዮች መሪ የፍላን የአላህን የጀሚዮች የሙዕተዚላዎች የኸዋሪጆች መሪ ለኛ መሪያችን ነው እንዴ ከላ والله አይደለም የሰለፎች መሪያቸው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خلاص ምን ትፈልጋለህ አንተ ከሳቸው ውጪ መሪ ትፈልጋለህ لا اله الا الله ከነብዩ ውጪ መሪ ለምን ትፈልጋለህ ምን ሊያደርግልህ ሱብሃንአላህ العظيم የሰለፎች መሪያቸው የሰለፎች ረምዛቸው የሰለፎች ኢማማቸው هو رسول الله صلى الله عليه وسلم جماعته የማን ጀማዓ ነው የሰለፎች የማን ጀማዓ الله اكبر انت لا حول ولا قوه الا بالله የሰለፎች ጀማዓ የማን ጀማዓ ነው خربان انت الله هدايه ايش لا حول نوري احسنت جماعته የሙሃጅሮችና የአንሳሮች ጀማዓ ኢማማቸው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም انتبه يا اخي لا حول ولا قوة إلا بالله الله هداية يستاچو ወንድሞቻችን والله الله هداية يستاچو الله هداية يستاچو በየሽ ጉራንጉሩ በየቦታው ሞባይላችንን ጀድድ ብለው ለሰይድ ቁጡና ለሐሰን አልበና ወጣቶችን ሰብስቡ ሞባይል የሚያደርጉ ወንድሞቻችን አላህ ሐቅ ያሳውቃቸው እነርሱንም እኛንም በነብዩ መንገድ ላይ በሷሃባዎች መንገድ ላይ ቀጥ ብለን የምንሞት አላህ ያድርገን يا اخي حسن البنا مسكين الله رحمة ያርግለት ሰይድ ቁጥ مسكين الله رحمة ያርግለት خلاص يندرجو له الرحمة الله رحمة يرجلت እንላለን ነገርን كيف يا اخي تجعله امام እንዴት አርገህ ነው ኢማሜ ነው ብለ ምትለው ማለት ለሊት ቆመ لا اله الا الله መብራት አጥፍታ ኢማሜ إنا لله وإنا إليه راجعون لا حول ولا قوة يا اخي انتبه امامه ማን ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خلاص ከሳቸው ውጪ ኢማም ምን ያደርጋል አያስፈልግህም ማለት የሰለፎች ኢማም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም قال الله تعالى محمد رسول الله محمد እኮ አላህ መልእክተኛ والذين معه يا እነዚያ ከሱ ጋር ያሉት አሽዳው على الكفار رحماء بينهم ይሄ ሰሃባዎች ባህሪ ነው አላህ ሲነግረን ማለት ነው እነዚያ ከነብዩ መሐመድ ጋር ያሉት እነዚያ ሰሃባዎች ምንድናቸው አለ አላህ ባህሪያቸው በካህዲያኖች ላይ ብርቱ ናቸው እርስ በርሳቸውስ ምንድናቸው ሩህማ አሚተናንደሳሉ ራሳቸውን ዝቅ ያደርጋሉ እርስ በርሳቸው በጣም ይዋደዳሉ ሙእሚንን ይወዳሉ ከሃዲያንን ግን لا تبي يا اخي طيب تراهم ركعا سجدا يبتغون فضلا من الله ورضوانا ታያቸዋለ የሚያጎነብሱና ስጁድ የሚወርዱ ሆነ የሆኑ ታያቸዋለ يبتغون فضلا من الله ورضوانا كالله ዘንድ የሆነ የአላህ ውዴታና የሱ ችሮታ የሚፈልጉ ሆነው ሲማሁም ምልክታቸው في وجوههم ፊታቸው ላይ ነው የምታየው አለ ምልክታቸው من اثر السجود የስጁዳቸው ምልክት ታያለ ذلك مثلهم في التوراة ومثلهم في الانجيل
የነዚህ የሰሃባዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ምሳሌያቸው በእንጂልና በተውራት ላይ ታገኘዋለህ አለ ነው ይላል አላህ وقد قرن الله تعالى بين طاعته وطاعه رسوله صلى الله عليه وسلم فقال تعالى الله እሱን መታዘዝንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መታዘዝን አንድ ላይ አድርጎ አምጥቶታል አለ በቁርአን ላይ ምን አለ ومن يطع الله والرسول አላህን የሚታዘዝ መልእክተኛውንም የሚታዘዝ فاولئك እንደነዚህ አይነት ሰዎች مع الذين ከነርዛ ጋር ናቸው انعم الله عليهم الله በእነርሱ ላይ ጸጋውን ከሞላላቸው ሰዎች من النبيين ከነብያቶች والصديقين ከእውነተኞች والشهداء ሰማዕታት والصالحين መልካም የአላህ ባሮች وحسن اولئك رفيقا የእነዚህ ሰዎች ጓደኝነት የእነዚህ ሰዎች ወዳጅነት እንዴት አማራ አላህ Subhanahu Wa Ta'ala የእነሱ ወዳጅ አላህ ያርገን سبحان الله العظيم وجعل الله طاعة الرسول صلى الله عليه وسلم طاعة له سبحانه وتعالى نبي محمد متاززن السن عند متازز الله درجه طيب فقال عز وجل من يطيع الرسول فقد اطاع الله መልእክተኛውን የታዘዘ በርግጥ አላህን ታዟል አለ አላህ Subhanahu Wa Ta'ala ጣዓ ሙጥለቃ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጣዓ ሙጥለቃን የተሰጣቸው ማለት خلاص እሳቸውን ታዘዝክ ማለት አላህን እንደታዘዝክ ይቆጠራል አለ لأن الرسول صلى الله عليه وسلم لا يأمر إلا بما أمر الله به الله ባዘዘበት ነገር ላይ እንጂ ስለማያዙ አላህ ምን አለ መልእክተኛውን የታዘዘ አላህን እንደታዘዘ ነው ብሎ ምን አደረገው ያለ ገደብ እሳቸውን እንድንታዘዝ አላህ من አደረገልን አዘዘን ومن تولى ያፈነገጠስ فما ارسلناك عليهم حفيظا በእነሱ ላይ ጠባቂ ያደርጋል አላክንም ተዋቸው አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም سبحان الله العظيم አንተን አልታዘዝም ካሉ اتركهم يا اخي خلاص ليش لان الله يحاسبهم سيعاقبهم سيأخذهم الله ይዛቸዋል ምን ችግር አለ የት ይሄዳል ወደ እሱ አይደለም የሚመለሱት خلاص ስለዚህ ከአላህ ጋር ይገናኛሉ ማፊሽ ጋር اتركهم ተዋቸው አንተ ከተከተሉ ከታዘዙ መልካም ካልሆነስ ተዋቸው خلاص ተበእነሱ ላይ እኛ ጠባቂ ያላደረግነህ وما عليك الا البلاغ እንዳላቸው ማለት ነው واخبر الله عز وتبارك وتعالى ان عدم طاعه الرسول صلى الله عليه وسلم محبط ومبطل لجميع الاعمال الله نبي محمد صلى الله عليه وسلم على متازز سران بمولو እንደሚያጠፋ ነገረን ምን አለ فقال تعالى يا ايها الذين امنوا ان انت امناتችሁ ሰዎች ሆይ اطيعوا الله واطيعوا الرسول الله እና መልእክተኛውን ታዘዙ ولا تبطلوا اعمالكم ስራችሁን አታበላሹ አለ አላህ Subhanahu Wa Ta'ala ምን በማድረግ አልታዘዝም በማለት መልእክተኛውን አልታዘዝም በማለት ስራችሁን ውድቃት አድርጉ አታበላሹ አለ አላህ Subhanahu Wa Ta'ala ኢዛን ምንውን አጢእ الرسول መልእክተኛውን ታዘዝ መልእክተኛውን መታዘዝ ማለት ማንን መከተል ማለት ነው خلفاء الاربعه الصحابه لا اله الا الله تابعش طيب ونهانا الله سبحانه عن مخالفه امره صلى الله عليه وسلم የሳቸውን ትእዛዝ እንዳንخالف الله عزوجل فقال تعالى ومن يعص الله ورسوله الله يميمس ملكتنيون يميمس ويتعدى حدوده دنبرون يتلالف يدخله نارا خالدا فيها وله عذاب مهين على الله ملكتنيون اللهنا ملكتنيون يميمس ويتعدى حدوده دنبرون يتلالف سؤال يدخله نارا خالدا እሳት ያስገባዋል ዘውታሪ የሆነ فيها በሷውስጥ ዘውታሪ ሲሆን وله عذاب مهين ለሱ አዋራጅ የሆነ የጀሃነም እሳት ቅጣት አለበት አለ አላህ Subhanahu Wa Ta'ala አዋራጅ ይሁን መልእክተኛውን እንቢ ያለና ድንበር የተላለፈ ሰው ማለት ነው وامرنا الله تبارك وتعالى ان ناخذ ما امرنا به صلى الله عليه وسلم ነብዩ መሐመድ ያዘዙንን ነገር እንድንታዘዝ አላህ አዘዘን ምን ብሎ ነው ያዘዘን ከተባለ ونترك ما نهانا عنه እሳቸው የከለከሉንን ነገር እንድንከለከል አላህ አዘናል فقال تعالى وما آتاكم الرسول فخذوه وما نهاكم عنه فانتهوا يا الله መልእክተኛ ይዞላችሁ የመጣውን ነገር ምን አድርጓል አላህ فخذوه يا اخي ያዘው እሱ ተንጠልጥለ እንዳመልጥ وما نهاكم عنه فانتهوا ملكتنيا يكلكلاچون ነገርስ ምን አድርጉ ተከልከል يا اخي لا اله الا الله ያዘዙን ነገር ሳይ ያላዘዙን ነገርስ ምን አድርግ ተው خلاص ما ينفع تو الآداب العشرون الأصول العشرون هذا ما ينفع هيسفل تو نبي محمد صلى الله عليه وسلم تو بلوها تو هيا آداب ميبال هيا مسألة ما في 6 صفات منامن ما في 6 صفات لا إله إلا الله صحابة وش باري قطرة تزلقوا عليه أنت ما نقطر عليه يا سبحان الله العظيم إذن يا الله ملك تنيا صلى الله عليه وسلم يعززه النجر من عدل يعز يمتن بله يموتها سنوشي يمتن بله يعز يكلكلون دمه تتنقل لا إله إلا الله اترك يا أخي وأمرنا الله عز وجل من عدل أن نحكم رسوله صلى الله عليه وسلم الساتون فراجن بالنادر الله عز وجل في كل شأن من شؤون حياتنا بيوتاتين بيتين يوم قد دايوس الساتون فراج እንድናደርግ እና ወሳኝ እንድናደርግ አላህ አዘዘን وان نرجع الى حكمه ወደ ፍርዳቸው እንድንመለስ አላህ አዘዘን فقال ايش فلا وربك لا يؤمنون በጌታ ይሁንብኛል አላህ አያምኑም እነርሱ አላቸው
حتى يحكموك فيما شجر بينهم በመሐከላቸው በተከሰተው ጉዳይ ላይ አንተን ፈራጅ እስኪያደርጉ ድረስ አንተን ምን እስኪያደርጉ ወሳኝ እስኪያደርጉ ድረስ ምን ማለት ነው በህይወት ዘመናቸው በነበሩበት ጊዜ አንድ ችግር ደረሰብህ አይደል ወደ እሳቸው ጋር ትሄዳለህ ተፈረደልህ አልহামዱሊላህ ተፈረደብህ አልহামዱሊላህ የሙጥኝ ሰምአን ወጣዓተን ትላለህ ማለት አሁንስ ወደ ሱናቸው ትመጣለህ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ትመጣለህ ማለት ሱናቸው ምን ይላል በዚህ ጉዳይ ላይ አንተ በገባህበት ጉዳይ ላይ በገጠመህ ነገር ላይ የሳቸው የነብዩ ዲን ምን ይላል ብለህ ወደ እሳቸው ትመለሳለህ فكذاس حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا ከዚያ በኋላ ወደ አንተ ከተመለሱ በኋላ በልባቸው ላይ ምን ላይ ያገኙ ነው አለ አላህ ቅሬታ ላይ ያገኙ ነው አለ አላህ ቅሬታ የሚባል ነገር ወይሰሊሙ ተስሊማን مما قضيت ማለት በወሰንከው ነገር ላይ ሸሪዓ በወሰነው ነገር ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው በወሰኑት ነገር ላይ በልብህ ላይ ቅሬታ ላይ ያድርብህ ማለት በልብህ ላይ ቅሬታ ወይሰሊሙ ተስሊማን እጅ መስጠትን እጅ ሊሰጡ ነው አለ አላህ ሱብሃን መጀመሪያ ወደ እሳቸው መመለስ ሶስት ነገሮች ናቸው የምናያቸው ማለት ነው በዚህ ቁርአን አንቀጽ ላይ መጀመሪያ በገጠመን ጉዳይ ላይ ወዴት መሄድ ወደ ነብዩ ሸሪዓ መሄድ طيب በምንም ጉዳይ ላይ ምን ይላል ሸሪዓ ምን ይላል እስኪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል ብለህ ትሄዳለህ የመጀመሪያው ስቴፕ ሁለተኛስ ሸሪዓ በወሰነው ጉዳይ ላይ በልብህ ላይ ምንም አይነት ምን ላይኖር ቅሬታ የሚባል ነገር ላይኖር ማለት ነው طيب እየጎመዘዘህ ከዋጥከው ዋጋ የለውም እየተናነቀህ ከዋጥከው ዋጋ የለውም እየጣፈጠህ መሆን አለበት እየጣፈጠህ طيب እየጣፈጠ ልትውጠው ነው የሚገባው ማለት ነው በሶስተኛ ደረጃስ እስቲስላም ታም ወይሰልሙ ወይሽ ተስሊማን እጅ መስጠትን እጅ ሊሰጡ ነው ማለት ይሄ ማለት በውዴታ የሳቸውን ፍርድ መቀበልና ተግባራዊ ማድረግ ማለት ነው ይሄ እስካልሆነ ድረስ አላመኑ ማለት አላህ Subhanahu እየጠላው ብትሰራው አላመንክበት ማፊ استسلام تام منور አለበት ግድ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍርድ وبين الله تعالى لنا بان نبيه صلى الله عليه وسلم هو الاسوه الحسنه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኛ መልካም ፈለግ መሆናቸውን አላህ ገለጸልን አለ والقدوه الصالحه መልካም የሆነ አርአያ والنموذج الامثل نموذج ማለት يعني ይሄ ራሱ ምን ተምሳሌት ማለት ነው طيب الذي يجب اتباعه والاقتداء به ሊከተሏቸው የሚገባና የሳቸውን ፋና መያዝ ግድ የሆነ فقال عز وجل ይሄን አስመልክቶ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነቱን በርግጥ ለናንተ በአላህ መልእክተኛ ላይ መልካም የሆነ ምን አለላችሁ አለ ፈለግ አለላችሁ አለ አላህ ሞዴል ማኑዋል አለላችሁ አለ አላህ Subhanahu Wa Ta'ala liman kana yarju Allah wal yawmal akhir አላህን እገናኛለሁ ብሎ እና የመጨረሻው ቀን ከአላህ ጋር አላህ Subhanahu Wa Ta'ala እስራኤልን ምን እንዳይከፍለኛል ብሎ ለሚፈልግ ለሚያስብ ሰው ማለት ነው ምን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ምን አለለት ሞዴል አለለት ማለት ፋና አለለት ልትከተለው የሚገባ طيب وذكر الله كثيرا በጣም ብዙ አላህን ለሚያስታውሰው ምን ማድረግ አለበት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞዴል መከተል አለበት የሳቸው አርአያነት መከተል አለበት ጸጉርህ ምን እንዳታረግ እሺ ፓንክ ነው ምንድነው ባላቶሊ እሺ ገርሞ ላ ሐውለ ወላ ቁወተ ኢላ ቢላህ የነብዩ ሞዴል ተከተል ነው የተባልከው ሱሪ ምናምን እንዳይሆን የማን ነው ስሙ የሆነ ጃኬት ጃክሰን ነው ማን ነው ሱሪ ደግሞ የማን አንድ ብዳለ የሆነ ሱብሃንአላህ አልዓዚም አሪያ ሱሪ ምናምን ደግሞ ሚጥሚጣ ምናምን ሚጥሚጣ ጃኬት ማያታክ የማን ሱና አይደለም ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና አይደለም ያ اخي انتبه اذا አንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ነው ልትከተል አላህ ያዘዘ ሞዴል አለ እሳቸው ናቸው አንተ ሞዴል አለ ስለዚህ እሳቸውን ሞዴል በመከተል የበላይ ልትሆን ይገባል አንገተን ቀና ልታደርግ ይገባል ወላሂ ማን ነው የምትከተለው አንተ የፈረንጅ ውዳቂ ላ ኢላሃ አላህ ይረገማቸው የአላህ ጠላቶች የነብዩ ጠላቶች ከዛ በኋላ ደግሞ ምን ትላለህ እንደዚህ የሰየሽ የአሜሪካ እንትኖች ብለ ደግሞ እነ ሸኽ ደዋዝን እነ ሸኽ ተይሚንን አይመተሰለፍን ምን ታረጋለህ ትሳደባለህ አንተ የነሱ ውራጅ እየተከተልክ እኮ ነው የነሱ ባንተ ላይ የሚታየው የነሱ ውራጅ ከዛ በኋላ አንተ አይመተሰለፍ አይማዎችን ምን ታረጋለህ የነሱ ወዳጆች ናቸው በምንድን ነው የተወዳጁት እነሱ በምን لا اله الا الله አንተ ነህ እነሱ ውራጅ ማስታወቂያ ለብሰ ምን የምታረጋው ሰላት አትሰግድ ምን አትል ጸጉርህ የነሱ ውራጅ ነው ፍሪዝ ነው ምናምን እሺ አሁን አጃኢብ ነው والله የማይታይ ጉድ የለም لا ይሄ ረመዳንማ ሰብስቦ የማያመጣ ጉድ የለም ውጪ ብታየው አስተግፍሩላህ የምትለው ሰው ሁሉ ስታየው እዚህ መስጊድ መጥቶ ለካ ሙስሊም ነው እንደ ይሄ ትላለህ ኢና ሊላሂ ወኢና ማፊ አይ አثر አንድም የእስልምና አثر የሌላቸው ሰዎች ማለት ነው የሚመስሉ ሴቷ ጉድ ነው لا اله الا الله ጓደኛዋ ማነች ራቁቷን የምትሄድ እሷ ሂጃብ ለብሳለች ምናምን ሂጃቧ ከላይ ምንድነው ማሻአላህ ከታች ኢና ሊላሂ የሆነ ማለት ነው لا اله الا الله ከላይ ሂጃብ አለ እዚህ ጋር ምናምን ከታች 8 ቁጥር ከዛ ምናምን ጫማዋ ከታች ኢና ሊላሂ ነው ጓደኛዋ ማነች ፌሩዛ ምናምን የሆነች لا اله الا الله
ስታያት ቃር የሚይዝህ ሴት እጇን ከሷ ጋር ምን እያደረገች ትሄዳለች ተቃቅፋ ምናምን ትሄዳለች የማን ሱና ነው ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ነው ያ اخي አላህ ፈላህና ነጃ ያለው በምንድነው አለን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞዴል በመከተል ነው ለእናንተ በርሱ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ላይ ምን አለላችሁ ሞዴል አለላችሁ ነው ያለን وقرن الله عز وجل رضاه برضا رسوله صلى الله عليه وسلم فقال تعالى الله سبحانه وتعالى يسوديتا نبي محمد صلى الله عليه وسلم بمودد عيايزوتا فقال والله ورسوله حق أن يرضوه إن كانوا مؤمنين سلام منافقوች ሲናገር አላህና መልእክተኛው እንዲወዱት ማድረግ የተገባ ነበር እውነተኛ ሙእሚኖች ቢሆኑ ኖሮ አላህ ስለዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውደድ ከአላህ መውደድ ጋር አላህ የወደደው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወደዱት ነገር አላህ ከወደደው ነገር ጋር ምን ተደረገ ተቆራኘ ማለት ነው ታዓቸው ከታዓው ጋር ተቆራኘ طيب ትእዛዛቸው ማለት ነው የሳቸው ውዴታ ከአላህ Subhanahu Wa Ta'ala ውዴታ ጋር ምን አደረገው አላህ አቆራኘው ስለዚህ እሳቸውን ነው ማስወደድ ያለበት وجعل اتباع رسوله صلى الله عليه وسلم علامه على محبته سبحانه وتعالى ምን አለ ደግሞ አላህ Subhanahu Wa Ta'ala ምን አደረገ እሳቸውን መከተል አላህን የመውደድ ምልክት አደረገው ምን አለ قل ان كنتم تحبون الله فاتبعوني በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም በወሬ አይደለም ዛሬ ማንንም ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጣላለው ቢባል አው የሚላለን ከላ አበደን ላ አላህን ተጣላለው ብትለው አው የሚላለ አረ እኔ እስከቃጠል ድረስ አላህን ወደዋለሁ ይላል እኔ እስኪያልበኝ ድረስ ነብዩ መሐመድን ወዳቸዋለሁ ይላል ከዛ እስኪያልበው ድረስ ምን ያደርጋል ይጨፍራል ላ ሐውለ ወላ ቁወተ ኢላ ቢላህ እስኪያልበኝ ነው እሳቸውን ወደው ይለና ተነስቶ አሸሸ ገዳው እና እስኪ እንተያይላ አንዱ ሌላውን እያስነሳ ነው የሚጨፍሩት መውሊድ ላይ አይታችሁ ከሆነ መውሊድ ብለው አንዱ ተነስ ይለዋል ተነስኪና ና አጫፍረኝ ይለውና ማሻአላህ ከዛ ይነሳል ሁለቱም ሽባል ይሄ ምንድነው ለነርሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዴታ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ምን አለ ቁል ኢን ኩንቱም ትሂቡን አላህ አላህን የምትወዱ ከሆናችሁ ፈተቢኡኒ በላቸው እኔን ተከተሉ በላቸው አላህ Subhanahu ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከተል አላህን የመውደድ ምልክት አደረገው አላህ ሳቸውን ነብዩን መከተል ማለት ኢዘን አንተ ከየት አመጣው ይሄ ጭፈራ ከየት አመጣው ይሄ መንዙማ ከየት አመጣው ይሄ ነሺዳ ከየት አመጣው ይሄ እስላማዊ አርት እስላማዊ ፊልም እስላማዊ ድራማ እስላማዊ ምናምን ይያልቁ ኡማውን ገደሉ ሲከተትክበት ነገር ከቁርአን አረቀ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አረቀ ምን አደረከው ሄደት መርቃለ ማሻአላህ ዓለም በሙሉ ያንተን ትእዛዝ እየተቀበለ ወጣቱም ሁሉም ሴቱም ወንዱም አንተ ያልከውን ነገር ቁጭ በል እሺ ተነስ እሺ ፍኛ ነፋ እሺ ምን እንደዚሁን እሺ ከዛስ ሄደ ምን ትመርቃለህ ላ ኢላሃ ነሺዳ አላሁ አክበር እነከለ ምን አደረጉ ነሺዳ አስመረቁ ዛሬ እስላማዊ ነሺዳ እስላማዊ ድራማ መረቁ ይባል ላ ኢላሃ ኢላላህ ከመቼ ጀምሮ ነው ያኒ ፊልም እስላሚ ሆነ ከመቼ ድራማ ከመቼ ጀምሮ ነው ምን ይሆን እስላሚ ሆነ ድራማውን ማስለም አያስፈልግም አንተ ሄድና ዛ ድራማ ስራ ግልጽ ነው አይደል ፊልም መስራት ከፈለክ ፊልሙን ስራው ፊልሙን አታስልመው ሊሰልም አይችልማ እንዴት አድርጎ ነው የሚሰልመው يا اخي سبحان الله اسلامي فيلم اسلامي ارت اسلامي ما اتسلم አይሰልምልህም አምጥተህ እስልምና ፊቱን አትለጥፍበት በትለጥፍበትም አያቆም አይገባውም እሱ በቃ خلاص ፊልም ነው ድራማ ነው ውሸት ነው ምንም ነገር ማለት ነው ኢዘን ያ ማህታጅ سبحان الله لا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከተል ማለት እሳቸው ባዘዙት መልኩ አላህን መገዛት ማለት ነው በጣም የሚገርማችሁ ነገር ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉ አይነት ህዝብ ምን አድርገዋል ዳዋ አድርገዋል እንዳትሸወድ ለሁሉም አይነት ለሁሉ ለዱርዬ ምን አድርገዋል ዳዋ አድርገዋል ዱርዬ አልነበረም እንደ በነብዩ ዘመን አልነበረም ለሰካራም ዳዋ አድርገዋል ሰካራም አልነበረም ሱብሃንአላህ አልዓዚም እሺ ዛኒ አልነበረም ነበር ዳዋ አድርገዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጣው ጠሪቅ ሽፍታ አልነበረም ነበር ምን አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም ዳዋ አድርገዋል ኢዘን አንተ ያ اخي ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም አይነት ህብረተሰብ ዳዋ አድርገዋል አንተ ዳዋ ማድረግ ካስፈለገ ድራማ አምጥተህ እስልም አታስልም ፊልም አምጥተህ አታስልም ዘፈን አምጥተህ አታስልም እዛው የዚህ ስሜትና የዚህ ሱስ ካለበት ሂድና ዘፈን ሂድና ፊልም ስራ ሂድና ድራማ ስራ ችግር የለም ዳዋ ከሆነ ነብዩ ባደረጉት መልኩ አድርግ ማለት ለፈለገው ሰው ይሁን ማለት ነው ለፈለገው ለየትኛውም አይነት ቡድን ለየትኛውም አይነት ሰው ነብዩ ዳዋ አድርገዋል እንዴት ነው ያደረጉት ድራማ አስፈለጋቸው እንዴ ነብዩ ፊልም አስፈለጋቸው ዘፈን አስፈለጋቸው ጭፈራ አስፈለጋቸው ማፊ اذا ان كنتم تحبون الله فاتبعوني لما يحببكم الله ويغفر لكم ايش لا اله الا الله الله يسوقك نعم فمن علن قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم على الله ولهذا كان مرجع السلف الصالح عند التنازع هو كتاب الله وسنة رسوله صلى الله عليه وسلم لازم ሲባል በሰለፎች ዘመን በሰለፎች ጊዜ በአንድ ጉዳይ ላይ ካልተግባቡ መርጂዓቸው ወዴት ነበር ወደ ቁርአንና ሐዲስ ነበር ለምን እኛ ዛሬ ወደዛ እንመጣም
ለከክልኝ ለምን እናመጣለን ለከክልኝ ቁስል ያትንካብኝ ቁስልህን አልነካብህም شفت كيف ለከክልኝ ሂሳብ ማወራረጃ የለም በእስልምና ሂሳብ ማወራረድ የሚባል ነገር የለም አንተም ሂሳብህን ቻልዛው እኔም ሂሳቤን እችላለሁ ይጥራል ታይብ ሳፊ ከሆነን በኋላ እንምጣ ወደዚህ ታይብ ሂሳባችንን ጨርሰን ማለት እዚህ ጋር ግን ሂሳብ ማወራረድ አይ የኔን እንትን እንዳትነካ አንተ እሺ አንድ እንሆናለን ግን አንድ ስንሆን በሸርጥ ምንድነው ሸርጡ እንዳትነካ ቁስልን እንዳትነካ አላሁ አክበር ቁስል ካለበት አላህ አፍ ያርገ ስለዚህ አፍ ያሆነም ናና አንድ እንሆናለን እኔ ጤነኛ ነኝ ቁስል የለብኝም ካንተ ጋር ለምን እቀመጣለሁ ቁስል ካለ እዚህ ምግል ያለበት ምግል የያዘ ቁስል ከያዘ ሰው ጋር ቁጭ በል ብትባል አትል እማ አና هذا ይሄኛው ቁስል ምንም አያረግህም እኮ አንተ ይገላል እንዴ ቁስል ካለበት እግሩ ላይ ቁስል ካለበት ሰው ጋር አጥግብ ብትቀመጥ ምን ትሆናለህ ምንም አትሆንም የሽርክ ቁስል ካለበት ሰው ጋር ብትቀመጥ የቢዳ ቁስል ካለበት የቢዳ ቫይረስ የሽርክ ቫይረስ ካለበት ሰው ጋር ብትቀመጥ ግን ምን ትሆናለህ አላሁ አክበር ከቢር ይዞ ወደ ጀሃነም ነው የሚሄድ ይዞ ወደ ጀሃነም ይሄድ طيب ኢዘን ምን አያስፈልግም ማለት ነው እሺ ሂሳብ ማወራረድ ወይም ደግሞ እከክልኝ ልከክልህ አያስፈል ስለምለም ብሎ መጥቶ ጥብጥብ ብሎ መጥቶ ወዶ አርጎ ምን መሆን በሱና ላይ አንድ መሆን ማለት በሱና ላይ ማፊ በሱና ላይ አንድ لا اله الا الله ما في اشكال جماعه ያስፈልገንም እኛ የሐቅ ጀማዓ ነው የምንፈልገው እንጂ የሐቅ ጀማዓ ከፈለክ ሁለቱን ከፈለክ ሶስቱን ብቻሙን ከፈለክ ምን ያደርግላል አሰስገሰሱ በሙሉ ሰብስበውት የነበረው ህዝብ በሙሉ የት ነው ሄደው አብሬት ነው ሄደው እኮ ታውቃለህ لا اله الا الله ሰብስበውት የነበረው ሲል የነበረው ያ ህዝብ በሙሉ ወደ እነ ሄደው ወደ አብሬት ወደ ቃጥባሪ ወደ አርከሶ ወደ ማነው ስሙ ይሄ ሸከና ሁሴን ምናምን ነገር አናጂና ምና لا حول ولا قوه الا بالله ኢላን አንተ አፈነጃሉ ሙስሊሚነ ከልሙጅሪሚን ቀብል የሚያመልክ ሰውና አንተ አንድ ናችሁ እንዴ እንዴት አድርገህ ነው አንድ ነኝ የምትለው ያ ተحسبهم جميعا وقلوبهم ايش شتى ውሸት እኮ ነው ይሄ አንድነት ምን አይነት አንድነት ነው እንደዚህ አይነት አንድነት ከሽርክ ሰዎች ጋር ከቢድዓ ሰዎች ጋር አንድ ነን እንዴት ነው አንድ የምትሆን ይሄ ሱፊይ ነው አትበል ይሄ ተብሊጊኝ ነው አትበል ይሄ ኢኽዋኒ ነው አትበል ይሄ ሙዕተዚሊ ነው አትበል ይሄ ኸዋሪጅ ነው አትበል አንድ ነን እንዴት አድርገህ ነው አንድ የምትሆነው ያ በምንድን ነው አንድ የምትሆነው ውሸት ነው አንድ አይደለም ተለያያችሁ እኮ خلاص طيب እነሱ ጥለው ቀብር ሊያመልኩ ሄዱ እዛ ተከትላቸው ትሄዳለህ እዛ ሱብሃንአላህ العظيم ኢዘን ምን ሆነ ውዱእ አድርጎ ነው ሰው አንድ ሊሆን የሚገባው ማለት ውዱእ አድርጎ በቁርአንና በሐዲስ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ በሰሃባዎች አስተምሮ አንድ ትሆናለህ ምን አገባ አንተ ትንሽም ሆን ما يضرك يا اخي ما يضرك ምን ያደርግልሃል ይሄ ስብስብ በሐቅ ላይ ያልተሰባሰበ እስከሆነ ድረስ ማለት ነው ምንም አያደርግልህም ኢዘን ምን አለን فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا بعند نجر كذا تشكاتشكاتشوا على الله قال تكباباتشوا بدين قد دايله فردوه إلى الله والرسول خلاص فمن قد دايله تشكاتشكنا بدين أرلاني أيضا بدين قد دايله كدين مجي بهونه قد دايله بتشكاتشك وده شريعة ممطات علبه سوي بدين قد دايله أنت تشكاتشك وليد ممطات علبه دانيا ما أدرك علبه قرآن حديث خلاص قرآن حديث سميته زنبالي لقرآن حديث أسرك كذا بدانيه نجر مدانية علبه ماله إن كنتم تؤمنون بالله واليوم الآخر يا الله شرط ነው ይሄ በአላህና በመጨረሻ ቀን የምታምኑ ከሆነ ካልሆነስ ወደ ቁርአንና ወደ ሐዲስ አትመጡ ካልመጣህ ደግሞ በአላህና በመጨረሻ ቀን አላመንክም ማለት ነው ቻው نعم ذلك خير واحسن تاويلا وافضل السلف بعد رسول الله صلى الله عليه وسلم الصحابه الكرام ከሰለፎች ዋናዎቹና በላጮቹ ከነብዩ በኋላ ማን ሱሐባዎች ናቸው አላህ ረዲየላሁ ዐንሁም አጅማኢን الذين اخذوا دينهم عن النبي صلى الله عليه وسلم እነዚያ ከነብዩ መሐመድ ዲናቸውን የያዙ የሆኑ የኢስላም ብርቅዬ ልጆች بصدق واخلاص በእውነተኝነትና በጥራት ምንም ነገር ሳይፈልጉ ማለት ነው አንገታቸውን ለሰይፍ ሰጥተው كما وصفهم الله تعالى في كتابه العزيز الله በቁርአኑ እንደገለጻቸው ሁሉ እነዚህ ሱሐባዎች ማለት ነው ምን ብሎ بقوله سبحانه من المؤمنين رجال صدقوا ما عهدوا الله عليه ከመእመናኖች ወንዶች አሉ አለ አላህ صدقوا ما عهدوا الله عليه ለአላህ ቃል ኪዳን ገብተውት የነበረውን ነገር ወደ ኋላ ሳይሉ የፈጸሙ ይሆኑ አሉ አለ አላህ فمنهم من قضى نحبه ከእነርሱም ውስጥ ቃል ኪዳኑን የፈጸመ አለ ومنهم من ينتظر ከእነርሱም ደግሞ የሚጠብቅ አለ በበድር ዘመቻ ላይ ህይወታቸውን ሰጡ አንገታቸው የበድር ዘመቻ አመልጦናል ብለው ደግሞ አላህ ባገናኘን ብለው አላህ እድል ከሰጠን የምንሰራውን ያያል ብለው ቃል ገብተው ነበር የነብዩን ዲን ነስር ለማድረግ በኡሁድ ዘመቻ ላይ እናቱ ከገበያ እንደምትመጣለት ልጅ ጠብቀው ነው ሄደው የተሰለፉት ማለት ወማ በደሉ ተብዲለን አላህ ቃላቸውን አልቀየሩ እንግዲህ እነዚህ ናቸው የኢስላም ብርቅዬ ልጆች ሱብሃንአላህ العظيم እነዚህ ናቸው እውነተኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ማለት ነው እውነተኞች طيب ثم الذين يلونهم من القرون المفضله الاولى ከዚያ ከሰሃባዎች ቀጥሎ የመጡ ታቢዒኖች الذين قال فيهم رسول الله صلى الله عليه وسلم خير الناس قرني ثم الذين يلونهم ثم الذين يلونهم قدم ያልነው ولذا الذي ሲባል فالصحابه والتابعون لهم احق بالاتباع من غيره ለዚህ ነው እኛ ሰሃባዎችን እንከተል የምንለው ታቢዒኖችና ሰሃባዎችን እንከተል የምንለው ለዚህ እኮ ሌላ ምንም እንትን የለንም እኛ ምን ከማን ጋር በምን ተጣላን በሱቅ ተጣላን በሴት ተጣላን በሱቅ ተጣላን በምን በድንበር ተጣላን ከላ والله በምንም ነገር
ዲን ከሆነ የማንንም ፍልስፍና ያስፈልገው ኢትባዕ ነው ያስፈልገው خلاص ሙሉ ነው ዲኑ ማንንም ምንም ነገር ሊያመጣለት አይገባም እጁን ሰጥቶ ሙሉ በሙሉ መከተል ብቻ ነው ያለበት ማለት ነው وذلك لصدقهم እነዚህ እኛ ሱሐባዎችና ታቢዒኖች እንከተል የምንለው እውነተኞች ስለነበሩ في ኢማኒን በኢማናቸው واخلاصهم في عبادتهم በኢባዳቸውም በጣም ኢኽላስ ነበራቸው هم حراس العقيده ማለት የዚህ አቂዳ ዘብ ናቸው እነርሱ ነዓም والله ይሄ አቂዳ እንዳይሸረሸር እነዚህ ሰዎች ደማቸው አፍሶ አጥንታቸውን ከስከሰው ነው በእነርሱ ኢኽላስ ነው ዲኑ እስከዛሬ ድረስ ይሄ ሁሉ ጠላት ያለበት ትክክለኛው ሳፍ የሆነው አቂዳ እስከ ቂያማ ድረስ ይቆያል አሁንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉትም ማለት ነው لا تزال طائفة من امتي قائمين على الحق ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስክረዋል نعم የዚህ ዲን ጠባቂ ወህማቱ الشريعه نعم የሸሪዓው ጠባቂዎች ናቸው العاملون بها قولا وعملا በንግግርም በተግባርም በሸሪዓ ይሰሩ ናቸው እነሱ ولذلك اختارهم الله تبارك وتعالى ለዚህማ አላህ መረጣቸው لنشر دينه دينون ሊያስፋፉ نعم بمشارق الارض ومغارب ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ዲኑ ነሽር አደረጉት ማን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ቀብራቸውን አላህ የጀነት ጨፍ ያድርግላቸው እነሱን ወደው ወዴታቸው ከእነርሱ የሆነ አላህ ያድርገን نعم እነዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ሰሃባዎች ብሎ ማለት ይህን ዲን ልክ ዛሬ አንድ ገበሬ እህል ተክሎ ኮትኩቶ እንደሚያበቅለው ሁሉ በኡማው ቀልብ ውስጥ እንዲበቅል ያደረጉ ናቸው በደማቸው ነው የበቀለው ይሄ ዲን ማለት ሱብሃንአላህ አልዓዚም والله በደማቸው በአጥንታቸው ነው የተጠበቀው ዛሬ እነሱን ተخلፋለህ እነሱን ተሳደባለህ نحن الرجال وانهم الرجال لا اله الا الله ገርሞ ይገርባል በማን ተጠል ነው ያንጠልጥልህ ዛይድና وتبليغ سنة نبيه صلى الله عليه وسلم قال النبي صلى الله عليه وسلم نبي محمد من قالوا تفترق امتي على 73 مله امتوچ 73 ቦታ ይከፋፈላሉ كلهم في النار ሁሉም የእሳት ነው الا مله واحده አንዷ ስትቀራሉ قالوا من هي يا رسول الله صلى الله عليه وسلم ያቺ ነጃ የምትወጣው ማን ነች አሉ ማን ما انا عليه واصحابي እኔና ሱሐባዎቼ ያሉበት ምን ትፈልጋለህ ከዚህ ከነብዩ ንግግር ውጪ ምን ትፈልጋለህ يا اخي اسالك بالله አቅል ካለ ጤነኛ ከሆንክ አንተ ስለ አኺራ ነው እየተወራ ያለው ስለ የአኺራ ጉዳይ ደግሞ አንተ አታውቅም يعني عالم الغيب ነው አይደል እንዴ አላህ ነው የሚነግርህ ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም በወህይ እንጂ ስለማይታወቅ ጉዳይ ነው ኢዘን አላህ ነገረህ خلاص ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በወህይ አማካኝነት ነገሩን ነጃ የምንወጣበትን ማለት ከእሳት የምንጠበቅበትን ነገር ነገር ምን እንዴት ወዴት መሄድ እንዳለብን ኢዘን ከዚህ ውጪ ሌላ ምን ያስፈልገናል ያ ይሄንን ቢብለን ፍልስፍና አላህ ይጠብቀን ويطلق على كل من اقتدى بالسلف الصالح በሰለፎች መንገድ የሄደ በሙሉ ላይ ስም ይሰጠዋል ወሳራ على نهجهم በእነሱ ፈለግ በሄደ في سائر الاصول በሌሎች ዘመኖች ማለት ከዛ በኋላ በነበሩ ዘመኖች ላይ ምን ሰለፊ ይባላል ሰለፊ ማለት ايش معنى ለምን ሰዎች እንደሚፈሩት አይገባል ለምን ሰለፊ የሚለው ቃል ለምን እንደ ጦር እንደሚፈሩት ሰለፊ ማለት ሌላ ማለት አይደለም እኔ ሰለፊ ነኝ ስትል ምናልባት መጠንቀቅ ያለብህ ነገር አለ የጀነት ነኝ ማለት እንዳይመስልህ ጉድህ እንዳይፈላ ታይብ እኔ ሰለፊ ነኝ ሌላው خلفي ነው ስለዚህ ሌላው የጀሃነም ነው እኔ የጀነት ነኝ ይሄን ቃል ከስራል ግልጽ አለ ሰለፊ ማለት የሆነ የጀነት ቢጣቃ ወይም ደግሞ ምስክር ወረቀት የተሰጠ አድርገ እንዳታይ ይሄ ተዝኪያ አይደለም የተፈለገበት ይሄ አስተሳሰብ አይደለም የተፈለገበት አንተ አላህ በምን ምክንያት የእሳት እንደሚያረጋ አጣቅ አንተ የሆነ ይሄ ሰውዬ የጀሃነም ነው ብለህ የምታስበው ሰውዬ በምን ምክንያት አላህ የጀነት እንደሚያረጋው አጣቅ ይሄን አይደለም ከሰው የሚፈለገው ግን ምንድነው የሰሃባዎች መንገድ ሐቅ ነው ብለህ ማመንና በእነርሱ መንገድ ይሄዳለሁ ብለህ መንየት ይሄ ነው የሚፈለግበት የእነርሱ መንገድ ሐቅ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ናቸው አላህ የመረጣቸው ናቸው የእነርሱ መንገድ ትክክል ነው ብለህ ማመንህና ይሄንን የምትችለው ነገር በዚህ መልኩ ፈጽማለሁ ብለህ በዚህ በነሳትህ ምን ያሰኛል ሰለፊ ያሰኛል በቃ ሌላ ነገር የለም ከዛ በኋላስ አላህ ካዘነልህ አላህ ሊምርህ የጀነት ሊያደርግ ይችላል ካልሆነስ አላህ ይጠብቀን ነፍስያና ሸይጣን የጀሃነም ሊያደርጉ ይችላሉ ይሄ ስም አንተን ከጀሃነም አያድንህም ተግባሩ እስከሌለ ድረስ ማለት ነው ግልጽ አለ በዚህ አይነት ስሜት አይደለም እኛ ሰለፊ ነን ስንል የሆነ ደረታችንን ነፍተን አስፓልት ላይ ልክ ማሻአላህ ሰዎች መንገድ ለቁልኝ የሚል አይነት ስሜት ይሄ አይደለም ግልጽ አለ ነገር ግን ምንድነው ይሄ የተፈለገበት ዋናው ምክንያት አመለካከትና አስተሳሰብህ የሰሃባዎች መንገድ ሐቅ ነው የነርሱ መንገድ ትክክል ነው ከነርሱ መንገድ ውጪ ነጃ የለም ብለህ እንድታምን ነው የተፈለገው ማለት ከዛ በኋላ የምትችለውን ነገር ተግባራዊ ያደርጋለሁ ብለህ እንድትሄድበት እንጂ በዚህ ይሄ እሳቤ ነው የሚፈለግበት ሰዎች እንድትነቅበትና ለሰዎች ምን ልታደርግ አይደለም ሁክም ሰጥተህ የጀሃነም ነው ፍላን ወላ ወአላህ እንድትል አይደለም ይዛለ ሰዎች ይሄን መንገድ እንዲከተሉ ዳዕዋ ልታደርግ ወደዚህ መንገድ እንዲመጡ ይሄ አስተምሮ ሐቅ ነው ብለህ ሰዎችን ልታስተምርበትና ይሄ የሰሃባዎች አካሄድ የሰሃባዎች እምነት ትክክል ነው ብለህ አምነህ ከዛ በኋላ ዳዕዋ ልታደርግበት ነው ይሄ ከሆነ አንተ ሰለፊነት ትባላለህ ነው طيب نسبة اليهم ወደ እነርሱ በማስጠጋት وتمييزا بينه وبين من يخالفون منهج السلف ይሄንኛ ሰለፊ የሚለውን ነገር የፈለግንበት ምክንያቱ ለምንድነው ከተባለ ሙስሊሞች ነን طيب አንተ ሙስሊም ነህ ሌላው ምንድነው ካፊር ነው አንተ ሱፊያ አይደለም ሱፊዮች አሉ ዋህደቱል ውጁድ ቀብር ማምለክ
ቀብር የማያመልክ ሰው ካፊር ነው የሚሉ ማለት ቀብር የማያመልክ ሙታኖችን ድረሱልኝ የማይል ካፊር ነው የሚሉ ሰው አንተና እነርሱ አንድ ናችሁ ቁርአን የአላህ ቃል አይደለም የሚሉ ሙተዚላዎችና አንተ አንድ ናችሁ ኢብሊስ ኢማኑ ሙሉ ነው የሚሉ ሰዎች ጀህሚያዎች ሙርጂዓዎች ማለት ነው ከጀህሚያዎችም ውስጥ አሉበት እነዚህና አንተ አንድ ናችሁ እንዴ ካልሆነ ምን ማለት ግድል ይለህ ነው እነሱ ካፊር ናቸው ማለት ግድል ይለህ ግልጽ አይደል ካፊር ናቸው ልትል ግልጽ አይደል እኛ አሁን የአህባሽ የአብደላህ ሐረሪ ተከታዮች ካፊሮች ናቸው ልትል ነው ማለት እንተቤ ግልጽ አይደል ሙስሊሞች ነን የተባለው አላህ ሙስሊሞች ብሎ ይጠራል ለማን ነው ለሰሃባዎች ግልጽ አይደል እነሱ እንዲህ አይነት አህዋ አልነበረም እንዲህ አይነት ስሜት አልነበረም እንዲህ አይነት ፍልስፍና አልነበረም በዛን ጊዜ ስለዚህ ሁሉም ሙስሊም ነበር አዎ ሰሃባዎች ይሄ ይበቃቸው ነበር ይሄ ተስሚያ ይበቃቸው ነበር ለነሱ እኛ ዛሬ እኛ ሙስሊሞች ነን ብንል ከሌላው በምን ትለያለህ አንተ ያኛው ሙስሊም ነው አይ አህባሹ አንተን ካፊር ብለው እሱ ነው ሙስሊም ሁሉም የምታየው ጣኢፋ በሙሉ አንጃ በሙሉ ሙስሊም ነው ወኢላ تكفر الامه ኡማውን በሙሉ ካፊር ልታረግ ነው ማለት ነው እኔ ሙስሊም ነኝ የምትል ከሆነ ማለት ካልሆነ ግን አንተ ከነሱ ምንድነው የምትለየው ያንተ አቂዳ ከነሱ አቂዳ በምን ይለያል አንተ አላህ ከአርሽ በላይ ነው ትላለህ ቁርአን የአላህ ቃል ነው ትላለህ በሙታኖች መታገዝ አይበቃም ሙታኖች ድረሱልኝ ማለት አይበቃም ድረሱልኝ የሚባለው አላህ ብቻ ነው እርዳኝ የሚባለው አላህ ብቻ ነው ሰማይና ምድርን የፈጠረው አላህ ብቻ ነው ትላለህ መመለክ ያለበት እሱ ብቻ ነው ትላለህ አላህ ያማሩ ስሞችና ባህሪያቶች አሉት ትላለህ ሌላው ደግሞ አላህ ባህሪ የለውም ይላል طيب ቀብር ማምለክ ይቻላል ይላል ሱብሃንአላህ العظيم አንተና እሱ በምን ትለያላችሁ ኢዘን የግድ ያንተ አቂዳ ያንተ አስተሳሰብ ያንተ እምነት ምን እንደሆነ ከሌላው የሚለይበት ምን ያስፈልጋል ስም መጠሪያ ያስፈልጋል ተምይዝ ከሌላው የሚተለይበት በምንድነው የምትለየው ከተባለ انا مسلم على الكتاب والسنه على طريقه الصحابه والتابعين وتابعيهم ገብቷችኋል ይሄን ስም አንተ ምንድነው ተብለህ ስትጠየቅ انا مسلم على الكتاب والسنه وعلى طريقه الصحابه والتابعين وتابعيهم ትላለህ ልክ ነው አይደለም ግን ከዚህ እስከ ወልቂጤ ድረስ ከምትሄድ انا سلفي بتلس ايش አሁን ቅድም ያልከው ቃልና ይሄ አንድ ናቸው خلاص ما بشيء انا سلفي ካልክ እኔ ሙስሊም ነኝ በቁርአንና በሐዲስ የማምን የሰሃባዎች የታቢዒኖችና የታቢዒኖች ተከታዮችን የምከተል ነኝ ማለት ነው በቃ ሌላ የለም ግልጽ አይደል እንዴ አይ ምን ያስፈልጋል ለምን ነው ይሄ ለምን ሊቆረቁረን ይገባል አይቆረቁረን ምናልባት አሁን የመጡ አንዳንድ የሆነ ሰለፊ የሚባል ድንኳን ወጥረው እዛ ውስጥ ያልገባ ሰው በሙሉ ህዝብይ ነው እዛ ውስጥ ያልገባ ሰው በሙሉ ሙብተዲ ነው ምናምን ኦትሩካና የሆነ እነሱ የለበሱት አይነት ልብስ ያለበሰው በሙሉ ይሄ አይደለም ይሄን ኦትሩክ ከዚህ ጋር አታገናኘው ግልጽ አይደል ሰለፊ የሚለው መፍሁም ምንድነው የተፈለገበት ይሄን ማወቅ ግድ ይላል ወተምይዘን በይነሁ ወበይነ من يخالفون منهج السلف የሰለፎችን አካሄድ የሚቃረኑ ሰዎችና በእነሱ ለመለየት ማለት ويتبعون غير سبيلهم قال الله تبارك وتعالى ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوليه ما تولى ونصليه جهنم وساءت مصيرا قدم ايتنوا ولا يسع اي مسلم الا ان يفتخر بالانتساب اليهم من يوم مسلم ራሱን ወደ እነሱ በማስጠጋቱ ሊኮራ ይገባል ደስታ ሊሰማው ይገባል ውስጡ ምን ሊሆን ይገባል ሊያሸበርቅ ይገባል እንጂ አንገቱ ሊደፋ ቆዳው ሊጨማደድ ፊቱ ሊኮማተር አይገባም ማለት ነው ይሄ ከሆነስ ሀዋ አለበት ስሜቱን እየተከተለ ነው የሰውዬ ኢትባዕ አልሀዋ አለበት ማለት ይሄ ችግር አለበት ወይላ ግን እኔ ሰለፊ ነኝ ማለት ሌላ ከዚህ የተለየ ሌላ ነገር የለውም ወለፍዙ ሰለፊያ የሚለው ቃል አስበሐ ዓለመን على منهج السلف الصالح በሰለፎች መንገድ ላይ ለሰለፎች መንገድ ለሚከተሉ ሰዎች የተሰጠ ስያሜ ሆነዋል ወጠሪቀትህም في تلقي الاسلام وفهمه وتطبيقه طيب የነሱ መንገድና እንዲሁም ደግሞ እስልምናን ለመቀበል ለመገንዘብና ተግባራዊ ለማድረግ በሰሃባዎች መንገድ ትክክል ነው የሚለውን አስተሳሰብ ለመግለጽ እንደ ስም ተደርጓል وبهذا በዚህም አንፃር فإن مفهوم سلفية የሚለው ግንዛቤው ማጠራር ይጥለቁ ይሰጣል ወይም ደግሞ ይጠራበታል على المتمسكين بكتاب الله تعالى ቁርአንን መሪያቸው ያደረጉ وما ثبت من سنة رسول الله صلى الله عليه وسلم حديثا كنبي محمد صلى الله عليه وسلم يترغغت سيئون حديث መመሪያቸው ያደረጉ تمسكا كاملا ሙሉ በሙሉ يمتين بلو ظاهرا وباطنا بوچم بوستم والسائرين على نهج اهل القرون الثلاثه الاولى مجمريا ينبروا እነዚያ የተመሰከረላቸው ትውልዶች በሄዱበት መንገድ ላይ የሚሄዱ ወልሙቅተፊና አثرهم የነሱን ፋና የሚከተሉ الى ان يرث الله الارض ومن عليها ምድርና በእሷ ላይ ያሉትን በሙሉ አላህ Subhanahu Wa Ta'ala እስከሚወርስ ድረስ በዚህ መንገድ ለሚሄዱ ሰዎች እንደ መጠሪያ ተደርጎ የተሰጠ ስያሜ ነው ይላል هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم